لنا من أوجاع. حاتم الأعصم يتسنت عالم من يلالو لا تخافن الفقر دهنة التفرع فإن الله خوفك بالنار الله بإسات جاس فراره ولم يخوفك بالفقر بدهنة عيدا لم يسفراره الله تبارك وتعالى ويوله ولا يستنككه سات ننجي ويوله ولا يستنككه دهنة عيدا دهامهن إيمان مقلج عيدا لما لسنا إن الله هو الرزاق ذو القوة المتين الله تبارك وتعالى هو الرزاق السنو سيساين يملقسو السنو رزق يمسطو ذو القوة المتين يتلك يبرتو حيل بالبيت نجيتاችን تبارك وتعالى دهنة للناس فرارا እንጂ ያስፈራራን አይገባም በርግጥኛ ስራ እንሰራለን በርግጥ ዱንያዊ የሆነን ስራ እንሰራለን ዲናዊ የሆነን ስራ እንደምንሰራው ሁሉ ለአላህ ስንል ለአኺራ ቤታችን ስንል እንደምንሰራው ሁሉ በእርግጥም በተጨባጭ ለዱንያም ልንሰራለን ነገር ግን ለዱንያ ስንሰራ በአግባቡ ነው አናጭበረብርም አናታልልም ሸሪዓችን ካሰመረልን መስመር ውጭ አንወጣም ይሄ ሲሆን አላህ በረካ ያደርግልናል የአኺራ ቤታችንም ያማረ ይሆናል ነገር ግን ዱንያን አፍቀርን ለዱንያ በመስራት ስም ሰበብ ካላደረስክ ዛሬ ምን ዋጋለው እያልን አላህ ተባረከ ወተዓላ حرام ያደረገውን ነገር አንሰራም ጫት አንሸጥም ሲጋራ አንሸጥም ኸምር አንሸጥም የተለያዩ የሆኑ ነገራቶችን አናታልልም እንደዚሁም የሰዎችን ገንዘብ ለመብላት አንቋምጥም بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته قال حاتم الأعصم رحمه الله تعالى لا تخافن الفقر فإن الله خوفك بالنار ولم يخوفك بالفقر حاتم الأعصم يتسنت عالم من يلالو لا تخافن الفقر دهنة التفرع فإن الله خوفك بالنار الله بإسات جاس فراره ولم يخوفك بالفقر بدهنة عيدا لم يسفراره الله تبارك وتعالى ويوله ولا يستنككه سات ننجي ويوله ولا يستنككه دهنة عيدا دهامهن إيمان مقلج عيدا لما لسنا الله تبارك وتعالى يفلقون رزق ያሰፋለታል ለፈለገው ለሆነው አካል ደግሞ ሪዝቁን ያጠባል ጌታችን ተባረከ ወተዓላ የዚህን ሰዓት ሪዝቁ የተጠበበበት የሆነ አካል ወይም ገና ሪዝቁ ሳይጠብበት ይጠብብኛል ብሎ የሚፈራ የሆነ አካል ኸይር የለውም ማለት ነው ምን ይላሉ ኢማም ኢብኑ አልቀይም ረሂመሁላህ طريق الهجرتين وباب السعادتين በተሰኘው ኪታብ قال بعض السلف قالوا ከቀደምቶች መካከል አንዱ ዓሊም እንዲሃሉ ይሉናል إذا اجتمع إبليس وجنوده لم يفرحوا بشيء كفرحهم بثلاثة أشياء إبليس إن وتادروچو عند ላይ በሚሰባሰቡ ጊዜ ኢብሊስና ወታደሮቹ አንድ ላይ በሚሰባሰቡ ጊዜ ከሶስት ነገራቶች በላይ እነሱን የሚያስደስታቸው ነገር የለም አሉ አንደኛው ሙእሚኑን ቀተለ ሙእሚናን አንድ ሙእሚንን ሲገድል እጅግ ያስደስታቸዋል ሙእሚንን ሲያኮርፍ እጅግ ያስደስታቸዋል ሙእሚኖች እርስ በርሳቸው ሲጨፋጨፉ በጣም ይደሰታሉ በዘር በመነሳሳት በተለያዩ በሆኑ አለባሌ ነገራቶች በመነሳሳት ሙስሊሞች እርስ በርስ ሲጎዳዱ ኢብሊስ ደስ ይለዋል ሁለተኛው ደግሞ ወረጁሉን የሞቱ ዐለል ኩፍር አንድ ሰው ከህደት ላይ ከሞተለት ኢብሊስ እጅግ ይደሰታል እንደዚሁም ባልደረቦቹም የኢብሊስ ባልደረቦች እጅግ ይደሰታሉ ሌላኛው ወቀልቡን فيه خوف الفقر ሶስተኛውና የመጨረሻው ደግሞ ኢብሊስ ሲያዩት የሚደሰቱት የሆነ አካል ማን ነው ወቀልቡን ልብ ነው فيه በዚያ ልብ ውስጥ خوف الفقر የድህነት ፍራቻ ያለበትን ልብ ድህነትን የሚፈራ እጅግ ድህነትን ገና ሳይደርስበት ድሃ እንዳልሆነ ብሎ የሚሸበር የሆነ አካል ይህ ሰው የኢብሊስ ሲመለከተው ይሄን አካል እጅግ ኢብሊስ ይደሰታል አሉ ያ አላህ ድህነትን መፍራት ሰውየው ድሃ ሆናለሁ ብሎ መሸበር ይሄ በዛሬ ጊዜ ያለኛ ትልቅ ሽታችን ነው ባለሀብቱም ድሃ እንዳልሆነ ብሎ ይፈራል ያጭበረብራል ይሰርቃል ይዘርፋል ከሚስኪን ይነጥቃል እንደዚሁም ድሃውም የሌለው ገንዘብ የሌለው የሆነ አካልም እስከመቼ ነው ብሎ ያልሆነን ስራ ይሰራል ሐራም ነው ሐላል ነው ሳያጣራ ገንዘብን ይሰበስባል
ድህነትን መፍራታችን በዲናችን ላይ ወንጀልን እንድንፈጽም በዲናችን ላይ ድንበር እንድናልፍ አደረገን ግን አላሁ ተባረከ ወተዓላ ከቀደረልን ከወሰነልን ነገር ፈጽሞ አናልፍም አላህ ተባረከ ወተዓላ እናታችን ሆድ ውስጥ እያለን ነው ምን ያክል እንደምንበላ ዱንያ ላይ ምን ያክል ካፒታል እንደሚኖረን ምን ያክልስ ገንዘብ በእጃችን ላይ እንደሚኖር ያስቀመጠ ለዚያ ነው ወደ አንድ ዓሊም መጥተው አንድ ጊዜ እንዲህ አሉትኝ ኑሮ እጅግ ተወዶብናል አንዲት ቁራሽ ዳቦ አንድ ዲርሃም እየተሸጠ ነው አሉትኝ እሱም ረጋ ሰከን ብሎ ምን አለ እንኳን አንዲት ዳቦ ወይም የዳቦ ቁራሽ አንዲት ድርሃም መግባት አይደለም አንዲት የስንዴ ፍሬ ወይም የገብስ ፍሬ ወይም የጤፍ ፍሬ አንዷ ፍሬ ብቻ 40 ዲርሃም ብትገባ ፈጽሞ አይጨንቀኝም ማለት ፈጽሞ አይጨንቀኝም ምክንያቱም አላሁ ተባረከ ወተዓላ እኔን እንዳመልከው አዞኛል በርግጠኝነት ካመለኩት ደግሞ እንደሚረዝቀኝ ነግሮኛል ታዲያ አላህ ተባረከ ወተዓላ ቃል ኪዳን እያለልኝ እሱን በአግባቡ ማምለክ እንጂ የሚጠበቅብኝ ከዛው ምን እበላለሁ እንዴት እኖራለሁ እያልኩኝ ልጨነቅ ፈጽሞ ጌታ አላዘዘኝም አላህም ለዚህ አልፈጠረኝም ማለት ይሄ ሰው ይሄን የቁርአን አያ አነበበ አንተ ሙሐመድ ሆይ ወእሙር አህለከ ቢስሰላቲ ወስጠቢር ዐለይሃ አንተ ሙሐመድ ሆይ ወእሙር አህለከ ቢስሰላት ቤተሰቦችህን በሶላት ላይ እዘዛቸው ላንተም ከፈጸምክ በኋላ ሶላትህን በአክባቡ ከሰገድክ በኋላ ለጌታ ታዛዥ ከሆንክ በኋላ ይከዛም በኋላ ወእሙር አህለከ ቢስሰላት ቤተሰቦችህን በሶላት ላይ እዘዛቸው ወስጠቢር ዐለይሃ በሷም ላይ ታገስ የዚያን ሰዓት ላነስአሉከ ሪዝቃ ሲሳየንኛ አንጠይቅህም ቤተሰቦችህን አንተ መግባቸው አንልህም አንተንም ራስህን መግብ አንልህም نحن نرزقك አንተንም ቢሆን እነሱን እኛንን የምንረዝቃቸው ሲሳየን የምንለግሳቸው ወልዓቂበቱ ሊተቅዋ ፈጽሞኮ መጨረሻዋ አላህን ለሚፈሩት ለሆኑ ሰዎች ነው የምትሆነው አለ ጌታችን ተባረከ ወተዓላ አኺራ መመጻደቅ የህይወት የመጨረሻ ግቧ ማማር ለነኛ አላህን ለሚፈሩት ነው ደስታም ያለው ለነሱ ነው ስለዚህ ብቻ አንተ አላህን ተራው ብቻ አንተ ታገስ ብቻ አንተ ሶላት ላይ በርታ ቤተሰቦችን በሶላት ላይ እዘዝ እኛ የዚህን ሰዓት ሲሳይን እንሰጣለን እንረዝቃለን አለ ጌታችን ተባረከ ወተዓላ ይሄን ይያላሉ ይሄ ዓሊም እኔ እንዴት ልጨነቃሉ እኛ እንረዝቃችኋለን ብቻ እናንተ እኔን አምልኩኝ ብቻ እናንተ እኔን አምልኩኝ ብቻ አንተ እኔን አምልከኝ አብሽር ረዝቅሃለሁ አለ በአላህ የሚተማመን በአላህ ያመነ የሆነ አካል ፈጽሞ ድህነትን አይፈራም እንዲህ በጌታው ተባረከ ወተዓላ ይተማመናል ማለት ነው ረሱሉ አለይሂ ሰላቱ ወሰላም ደግሞ ምን ብለዋል አንዲት ነፍስ አንዲት ህይወት አትሞትም ያችን አላህ የጻፈላትን የሆነችዋን ሪዝቅ ሙሉ ለሙሉ በልታ እስክትጨርስ እንጃሉ እስክትጨርስ ድረስ አትሞትም ስለዚህ የኛ ዛሬ ድህነትን መፍራት ለድህነት መሸበር አጭበርብሮ ገንዘብን ማግኘት ምንም ትርጉም አልኖረውም ማለት ነው ምክንያቱም አጭበረበርከው እንደዚሁም በመልካም አመጣው አላህ የጻፈውን ነው የምታመጣው ፈጽሞ አላህ ያልጻፈውን አታመጣም ስለዚህ መታገስ ስለዚህ ለድህነት እጅ ሰጥቶ ሳይሆን ከፍ ብሎ በመስራት መልካም ነገር ለመልካም ነገር በመልፋት አላህ ተባረከ ወተዓላ በፈቀደው መንገድ ላይ ገንዘብን በመፈለግ ድህነትን ፈርተን ሳይሆን ድህነትን ችላ ብለን ልንኖር ይገባል አላህ ተባረከ ወተዓላ ደግሞ هو الذي يرزقنا እሱን የሚረዝቀን እኛ በለፋ ነው እኛ በተጋ ነው አይደለም እኛ ሰበብ ብቻ ነው የምናደርሰው ጌታችን ምን ይላል ان الله هو الرزاق ذو القوة المتين الله تبارك وتعالى هو الرزاق እሱ ነው ሲሳይን የሚለግሰው እሱ ነው ሪዝቅን የሚሰጠው ذو القوة المتين የትልቅ የብርቱ ኃይል ባለቤት ነው ጌታችን ተባረከ ወተዓላ قيل لسلمة ابن دينار እንዲህ ተባሉ يا أبا حمزة አንቱ የሐምዛ አባት ሆይ አሏቸው لسلمة ابن دينار ትልቅ ዓሊም ናቸው أما ترى قد غلى السعر አንተ ሼክ ሆይ እጅግ ተወዱ አልተመለከትከም እንዴ ኑሮ ተወዱ እጅግ ስንሰቃይ አልተመለከተም እንዴ አሏቸው فقال እሳቸውም አሉ وما الذي يغمكم من ذلك ታዲያ ለምን ያሳስባችኋል ኑሮ ተወደደ ብላችሁ እንዴት ልትጨነቁ ትችላላችሁ ان الذي يرزقنا في الرخص هو الذي يرزقنا في الغلاء ያ ርካሽ ይያለ
ኑሮ ረክሶ ባለበት ሰዓት ሲረዝቀን የነበረው የሆነው ጌታችን ኑሮ ተወደሙ እኮ እሱ እኮ ነው የሚረዝቀን ለምንድን ምን ያስጨንቃችኋል እናንተ ምን አገባችሁ እናንተ አሉ ሒልየቱል አውሊያ በተሰኘው ኪታብ ላይ ተዘግቧል እና አንድ ሰው ድህነትን ፈርቶ አንድ ሰው ኑሮ ተወደደ ብሎ ፈርቶ ሊጨነቅ ሐሳብ ሊገባው አይገባም ይሄ ከሆነ ደግሞ ይሄ ሰው የሸይጣን መጫወቻ ሆኗል ምክንያቱም ሸይጣን እንደነዚህ አይነት ሰዎችን ይወዳል ወደ حرام ነገር ይጋብዛቸዋል ወደ حرام ነገር ይጠራቸዋል ይሄው መውጫ መንገድ እኮ አለላቸዋል ግን حرام ነው ታዲያ ያን حرام ነገር እንዲዳፈሩ ያደርጋቸዋል ምክንያቱም ልባቸው ላይ የድህነትን ፍራቻ አድርጎባቸዋልና ስንቶቻችንን መኖሪያ ቤት ይያልን መጓጓዣ መኪና ይያልን ድህነትን የምንፈራው ስንቶቻችን የምንበላው አግንተን የምንጠጣው አግንተን ሚስት ኑሮን ልጆቻችን ኑሮውን ብዙ ነገር አላህ ሰጥቶን ድህነትን የምንፈራው ስንቶቻችንን ስራ መስራት እየቻለን ስንቶቻችንን መልካም ነገር መስራት እየቻለን ድህነትን በመፍራት ሶላተል ጀማዓ ምናቋርጠው ከዒባዳህ ምንዘናጋው ከደርስ የምንቋረጠው ስንት ነገር ከማድረግ ወደ ኋላ የምንለው ስንቶቻችንን መስጂድ ከመገንባት ወደ ኋላ የምንለው ምክንያቱም ድህነትን ፈርተን ብራውጡ ስንባል ድህነትን እንፈራለን ልክ ጌታችን ሰባረከ ወተዓላ እንደሚናገረው الشيطان يعيدكم الفقر ويأمركم بالفحشاء الى ጌታችን ሰባረከ ወተዓላ ሸይጣን ሁሌም ድህነትን ነው ቃል የሚገባላችሁ ያስፈራራችኋል በድህነት ገንዘብ ልታወጣ ስትል ለሚስኪን ልትሰጥ ስትል እንዴ ደሃብቶንስ መቻለህ አንተ ይልሃል እንደዚሁም ለመስጂድ ልታወጣ ስትል 10 ሺህ ብር ለመስጂድ አወጣለሁ ስትል እንዴ 100 ሺህ ብር እኮ ነች ያለች አካውንት ላይ 90 ሺህ ብር እኮ ነው የሚቀርህ እንዴት ይሄ ይሆናል ኧረ ተው የሆነ ችግር ይመጣብህሳ የሆነ ስራ ቢመጣስ ይታገኘዋል ይሄን 10 ሺህ ብር ይልሃል ሸይጣን ድህነትን ቃል ይገባልሃል አዝኖልህ እኮ አይደለም ድህነትን ቃል የሚገባው ላንተ በድህነት የሚያስፈራራ አዝኖልህ አይደለም ነገር ግን ኢማንህ እንዲሸረሸር ዘንድ ነው በአላህ ላይ ያለ መመካት እንዲሸረሸር ዘንድ ነው እንጂማ በአላህ ላይ የሚመካልብ እኮ ይሰጣል አላህ ተባረከ ወተዓላ ብሎ ይመካል በአላህ ላይ ምክንያቱም ረሱሉ አለይሂ ሰላቱ ወሰላም ምን አሉ ለው ተተወከሉና ዐለ አላህ ሐቀ ተወኩሊ በአላህ ላይ እኮ እንደሚገባው ያክል መመካትን መኩ ኑሮ ለረዘቀኩም ከማ يرزق الطير لك አዋፋትን እንደሚረዝቀው እንደሚለግሰው ለእናንተ የሚረዝቃችሁ ነበር አሉ ረሱል አለይሂ ሰላቱ ወሰላም እቺ አዋፋት እነኚህ ወፎች የተغدو خماصا ጧት ሲወጡ ሆዳቸው ሽልብ ብሎ እርቧቸው ሆዳቸው ውስጥ ምንም አይነት ምግብ ሳይኖር ይወጣሉ የሥራ ቦታ የላቸው ቢሮ የላቸው የንግድ ቦታ የላቸው እርሻ የላቸው ምን የላቸው ይወጣሉ ዝም ብለው የት እንደሚሄዱ ያውቃሉ እንዴ ፈጽሞ ያውቁም ግን ይወጣሉ ዝም ብለው የአላህን ሪዝቅ ፍለጋ እነኚህ አዋፋቶች በአላህ ነው የተመኩት ይወጣሉ وتغدو خماصا رسول عليه بطونا عفوا وتغدو خماصا وتروح بطونا على رسول عليه الصلاه والسلام ሆዳቸው ይሸለበ ሆኖ ይሄዳሉ ርቧቸው ይሄዳሉ ሲመለሱ ግን ማታ ሆዳቸውን ሞልተው ይመለሳሉ ለምን አላህ ተባረከ ወተዓላ እሱን የሚረዝቃቸው ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب على ጌታችን ተባረከ ወተዓላ አላህን የፈራሰው ከጭንቀቱ መገላገያ መውጫ መንገድ ያደርግለታል አለ ጌታችን ተባረከ ወተዓላ እንደዚሁም ባላሰበው በሆነው አቅጣጫ ይረዝቀዋል አለ ጌታችን ተባረከ ወተዓላ ስለዚህ ድህነትን ልንፈራ አይገባም ድህነትን ልናስፈራራው እንጂ ሊያስፈራራን አይገባም በእርግጠኛ ስራ እንሰራለን በእርግጥ ዱንያዊ የሆነን ስራ እንሰራለን ዲናዊ የሆነን ስራ እንደምንሰራው ሁሉ ለአላህ ስንል ለአኺራ ቤታችን ስንል እንደምንሰራው ሁሉ በእርግጥም በተጨባጭ ለዱንያም ልንሰራለን ነገር ግን ለዱንያ ስንሰራ በአግባቡ ነው አናጭበረብርም አናታልልም ሸሪዓችን ካሰመረልን መስመሮች አንወጣም ይሄ ሲሆን አላህ በረካ ያደርግልናል የአኺራ ቤታችንም ያማረ ይሆናል ነገር ግን ዱንያን አፍቅረን ለዱንያ በመስራት ስም ሰበብ ካላደረስክ ዛሬ ምን ዋጋ አለው እያልን አላህ ተባረከ ወተዓላ حرام ያደረገውን ነገር አንሰራም ጫት አንሸጥም ሲጋራ አንሸጥም ኸምር አንሸጥም የተለያዩ የሆኑ ነገራቶችን አናታልልም እንደዚሁም የሰዎችን ገንዘብ ለመብላት አንቋምጥም በሚስኪኖች ስም የሚሰበሰብ ገንዘብ በመስጂድ ስም የሚሰበሰብ ገንዘብ ፈጽሞ አንበላም ማለት ነው አማንያኖች እንዲህ ሊሆኑ ይገባቸዋል ሐቂቃ ይሄን ካላደረግን ግን ነፃ ልንወጣ አንችልም በእውነቱ ማለት ነው አላህ ተባረከ ወተዓላ
ድህነትን አንስቶላቸው በሀብት ከሚንበሸበሹት ያደርገን የልብን መብቃቃት ይወፍቀን የልብህን ድህነት አላህ ተባረከ ወተዓላ ያንሳልን በዱንያም በአኺራም የተሻለ የሆነን ህይወት አላህ ተባረከ ወተዓላ ይወፍቀን ለማለት እወዳለሁኝ አላህ በሱና ላይ አጽንቶ በተውሂድ ላይ ይግደለን ወሰለላሁ ወሰለም ወባሪክ ዐላ ነብይና ሙሐመድን ወዐላ አሊሂ ወصحبه اجمعين والله اعلم والسلام عليكم ورحمة الله وبركاته